እንግዲህ ኢህአፓ የምናውቀው ነው በኢትዮጵያ ፖለቲካ ታሪክ ውስጥ የጨነገፈ ድርጅት ነው። ምንም ለውጥ ኢትዮጵያ ውስጥ አምጥቶ የማያውቅ ድርጅት ነው። ኢህአፓ እኮ ባንስማማም ደርግ ስልጣን ሲይዝ ነጭ ሽብርን የመጀመሪያው ነፍሰ ገዳይ በኢትዮጵያ ውስጥ የመጀመሪያው ነፍሰ ገዳይ ድርጅት የፖለቲካ ድርጅት ኢህአፓ ነው። ይሄንን ደግሞ የሚደግፍ ደግሞ አለው። አሁን አንዱ ነገር ከብዙ ካቢኔዎች ጀምሮ ምናምን ይሄ የሚጠቃቀስ ከሸኔ ጋር የሚደዋወል ምናምን የሚል አንዳንድ አካባቢዎች ላይ ያንንም በደንብ መታገል ያስፈልጋል። እነዚህ ነገሮች ደግሞ በጣም መንጠንቀቅና መንከባከብ ያስፈልጋል። ሁለቱን ማስኬድ ነው የምፈልገው። ታጣቂዎቹ አሸንፈው ይመጣሉ። አንተ በጣም የሚገርም ነገር ኢሳያስ 4 ኪሎን ይዞ ስልጣን ይሰጠናል እስከ ማለት የደረሱ የፖለቲካ ፓርቲ ሰዎችን ስንሰማይ ነበረው። ባለፈው የኢትዮጵያ ሕዝብ አገሩን በእነኚህ ሰዎች መነጠቅ የለበትም። ያውን የዚህ የሆነ ምርጫ እየተከራከሩ ያሉት ምናምን እያሉ ያሉት ምናልባት ወደ አድዋ ስንዘምት ኢትዮጵያን ለማቆም ምናምን ስንል ሲተኩሱብን የነበሩ ሰዎች ሊሆኑ ይችላሉ እኮ አይታወቁም እኮ። አንዳንድ ጊዜ የባንዳነት ውርስ ይመጣል በግለሰቦቹ እያልኩ ነው ያለው። ድርጅት ትልቅ ነገር ስለሆነ ብዙ ማለት አይቻልም። ድርጅት ውስጥ ብዙ ስላለ አሁን በሌሎቹ ይሄ በጽንፈኝነት የድርጅት ውስጥ ስትመለከት ለሻዕቢያ ሲከራከር የምታየው ገለጥ ስታደርገው የባንዳ ውርስ ያለ አያቱ ቅድመ አያቱ ባንዳ የሆነ ሊሆን ይችላል። እቺን ኦሮሚያ ይሄ ኦነግ ክሌም ያደረገው ጎበና ዳጬ በኢትዮጵያ ውስጥ ስላሰባሰበ ነው። ጎበና ዳጬ ብቻ አይደለም ሚኒሊክ። እኔ አሁን አጼ ሚኒሊክ እኮ ካሁን በፊት አጼ ሚኒሊክ ለኦሮሞ ሕዝብ ባለውለታ ነው ብዬ በመናገሬ ብዙ ሰዎች ቅር ብሏቸው ነበር። ነገር ግን ይሄ እውነት ነው። ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ሰንብታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ይህ የተወዳጅ እንግዳ መርሃ ግብራችን ነው። የዛሬው ተወዳጅ እንግዳ መርሃ ግብራችን የሚሆነው ከጀዋር አደም ጋር ነው። እንግዲህ የምታውቁት ፕራይም ሚዲያ ላይ ነው። ብዙ ፕሮግራሞችን አብረን ሰርተናል። ዛሬ ደግሞ በአዲስ ምንጭ ስቱዲዮ ተገኝቷል ማለት ነው። እንኳን ደህና መጣ። እንኳን ደህና ቆያ። በጣም የሚገርም ስቱዲዮ ነው። ምንም አትልም እንግዲህ ከሞላ ጎደል። እንግዲህ ዛሬ ቆይታ የምናደርገው በተለያዩ ጉዳዮች ዙሪያ ነው። አጭር ቆይታ ነው የሚኖረን። እውነት ለመናገር ግን ለመነሻ እንዲሆነን በነገራችን ላይ የፖለቲካ ጉዳይ ሲነሳ የኦሮሞ ነፃነት ግንባርን የሰሞኑን ምርጫ ቅስቀሳ እየተመለከትኩ ነበርና አባል ነበርክ ልበል? ድሮ አይደል መጀመሪያ አካባቢ ኦልሞስት መጨረሻ የኦሮሞ ነፃነት ግንባር አባል የነበርኩት በ2000 ነው በኢትዮጵያ አቆጣጠር። በ2008 በፈረንጆች ከዛ በፊት የድርጅቱ አባል ነበርኩ። አባል ብቻ ሳይሆን በአመራር ደረጃ ስሰራ ነበር ማለት ነው። ዋናው በተለይ ከ1991 ወዲህ ትጥቅ የሚያስነሳ ትግል በፈረንጆቹ ማለት ነው። በፈረንጆቹ ወይም በኢትዮጵያ ከ83 ወዲህ ጠመንጃ የሚያስነሳ ትግል ኢትዮጵያ ውስጥ አስፈላጊ አልነበረም። የበለጠ ደግሞ ከ2018 ወዲህ ወይም ከ2010 ኢህአዴግ ቲፒኤልኤፍ ጓዙን ጠቅልሎ መቀሌ ከሄደ ወዲህ ጠመንጃ አስነስቶ ጫካ የሚያስገባ ትግል አልነበረም። ኢትዮጵያ ውስጥ የነበረው ምንድነው? በሰላማዊና ዲሞክራሲያዊ መንገድ የመወዳደሪያ መድረኩ በቂ ነበር የሚል ሀሳብ ነው ያለኝ። አሁን እንግዲህ እዛ ደረጃ ላይ ነው ያለነው። ነገር ግን እነኚህ የፖለቲካ ሰዎች የኦሮሞ ነፃነት ግንባርም ሆነ ኢህአፓም ይህንን ወይም ደግሞ ታጣቂዎቹ ይህንን መድረክ የመጠቀም ብቃት የላቸውም፣ አቅሙ የላቸውም፣ ፍላጎቱ የላቸውም። ሲጀመር ፍላጎቱ የላቸውም። ቢፈልጉት እንኳን አቅሙ የላቸውም፣ ብቃት የላቸውም። መንግስት በብዙ እጥፍ ከነሱ በልጦ ተገኘ። ከብልጽግና ውጭ ያሉት ሌሎቹ የተቃዋሚ ፓርቲዎች ዲቤት የሚያደርጉት ላለፈው 7 ዓመት ኢትዮጵያ ውስጥ ምርጫ ሊደረግ አይችልም፣ ብልጽግና የዲሞክራሲ መንግስት አይደለም፣ በምርጫ ስልጣን መልቀቅ የሚፈልግ አይደለም ብለው በጣም በትዕግስት ታጣቂዎች መጥተው ስልጣን ይቀይራሉ ብሎ ሲጠብቁ ነበር። ምን ስራ አሁን ያየናቸው ያለ ነው። በነገራችን ላይ በጣም አንዱ ያስደነቀኝ ነገር ምንድነው? እሱ በጣም ደስ ብሎኛል። ይሄ ምርጫ መካሄድ የትኛውም ሀሳብ ይምጣ በሀሳብ ትሞግቷለህ፣ በስነ አመክንዮ ይሞገታል። ይሄ ምንም ጥያቄ የለውም። እንዲሁም ደግሞ በልኩ በህጋዊ መንገድ እንትን የምትለው ዲሞክራሲያዊ መብት ነው እና ነገር ግን ዲሞክራሲያዊ መብቶች ማለት ስርዓት አልበኝነትም አይደለም። በእርግጥ አንዳንዶች የምናያቸው ነገሮች አሉ። ግን አሁን የሆነት እኔ በእውነት ጠፍቶ ነበር። ለሁለት ተከፍሎ እንትና ሲባል ነበር። አሁን ምርጫው ላይ ከመጣ በኋላ የቅኝ ግዛት ነገር እንደገና ይዞ መጣ። እንደገባ ነገር አለ እንደሆነ ሲጀመር ማን ነው ቅኝ ገዢው ለሚለው ጥያቄ ራሱ ምላሽ መስጠት አልቻለም።
የኦሮሞ ነጻነት ግንባር መሰረታዊ ትግሉ በእኔ የተረዳው በሶስት ነገሮች ላይ የሚያጠኑት ነው። አንደኛ የሀብት ጉዳይ ነው፣ ያው የመሬት ጉዳይ፣ ፍትሃዊ ኢኮኖሚ። ሁለተኛ የራስን በራስ የማስተዳደር ጉዳይ ነው፣ ፖለቲካል ጥያቄ። ሶስተኛ የዲሞክራሲ ጉዳይ ነው። ከዚህ ውጭ ምንም ነገር የለም። ማንነቱን የሚገልጽበት የእምነቱን የሚያራምድ። የመሬት ጉዳይ የሀብት ጉዳይ የተመለሰ ነገር ነው። አሰራር ላይ ችግሮች ሊኖሩ ይችላሉ። የአስተዳደር የመልካም አስተዳደር፣ የቢሮክራሲ፣ የሙስና ችግሮች ሊኖሩ ይችላሉ። ለመልካም አስተዳደር፣ ለሙስና እና ለመሳሰሉ ችግሮች ጠመንጃ አታነሳም። የፖለቲካ ትግል ነው የምታደርገው። ሌላው የራስን በራስ የማስተዳደር ጥያቄ ነው። አሁን ኢትዮጵያ በፌዴራል ተከፋፍላ የኦሮሚያን ክልላዊ መንግስት 100% የሚያስተዳድር ኦሮሞ ነው። አማራ ክልል ብትል 100% አማራን የሚያስተዳድረው አማራ ነው። ሁሉም እንደዛ ነው። ስለዚህ የአስተዳደር ችግር ሊኖር ይችላል። እነኚህ የሚያስተዳድሩ ሰዎች ሙስና ሊሰሩ ይችላሉ። መልካም አስተዳደር እጦት ሊኖር ይችላል። ሌሎች ነገሮች ሊኖሩ ይችላሉ። እንደዚህ አይነት ችግሮች ደግሞ ኦሮሚያ ውስጥ ብቻ ሳይሆን አፋር ውስጥም ሶማሌም አሉ። በሁሉም የአፍሪካ ሀገር ይሁን አሜሪካ ራሱ ብትሄድ፣ አውሮፓ ብትሄድ የመልካም አስተዳደር ችግሮች አሉ። የፖለቲካ ችግሮች ለዚህ ነው በየ4 ዓመቱ ምርጫ እያደረጉ አመራር እየቀየሩ ኤክሰርሳይዝ እያደረጉ እያሻሻሉ እንደዛ ነው እንግዲህ ነገሩ። ሶስቱም የተመለሰ ጥያቄ ነው። የስልጣን ጥያቄ መብታቸው ነው። አሁን የኦሮሞ ነጻነት ግንባር ሆነ ሌሎቹ የስልጣን ጥያቄ ማንሳት መብታቸው ነው። ያንን የስልጣን ጥያቄ የማንሻ መንገዱን ነው ያላወቁት እነዚህ ሰዎች። በአንድ እጃቸው ጠመንጃ ይዘው በሌላ እጃቸው ከተማ ውስጥ ሆነው አመጾችን በማበረታታት ሲሰሩ ነበር። ያየነው ነገር ምንድነው? የመንግስትና በተለይ የኦሮሞ ህዝብ ጥንካሬ ከአሁን በፊት አንድም የነሱ የአመፅም ሆነ የጠመንጃ ዓላማ እንዳይሳካ አደረጋቸው። በጉጉት ሲጠብቁ ነበር። ታጣቂዎቹ መጥተው ስልጣን ይይዛሉ። ያን ጊዜ ሊቀመንበር ሆኖ ለመምጣት ተዘጋጅተው ነበር። መጨረሻ ሰዓት ላይ ነው ታጣቂዎቹም እንደማይችሉ መንግስትም የገባውን ቃል እንደሚፈጽም የተረዱት። ስለዚህ ከዛም ተሰባስበው ለምርጫ መጡ ማለት ነው። እነኚህ ሰዎች ከትክክለኛው ሪያሊቲ የተነጠሉ ናቸው። ተቸካ የሚሏቸው አይነት የሆነ ቦታ ላይ ስታክ አድርጎ መቆም አስተዋል። አሁን በአስተሳሰቡ በሙሉ ያለው 1983 ላይ የተነጠቁት ድል እዛው ላይ ነው ያሉት። እንደውም አንዳንዶቹ ዘመኑ ሁሉ ወደኋላ ተመልሶ እንደገና ከ83 ሲጀመር ቢባል የሚፈልጉ ነው የሚመስለው። 34 ዓመት ወደኋላ ተመልሰን ትግል እንድንጀምር ነው የሚፈልጉ። ስለዚህ ይህንን ደግሞ በጣም የሚገርመው ህዝቡ ከውስጡ ተፍቷቸዋል ማለት ይችላል። ከህዝቡ ጋር የለውም። ኦሮሚያ ውስጥ አሁን ባለፉት 6 ዓመታት ብዙ ተግባር ነው የኦሮሞ ህዝብ ከክልሉ መንግስት ጋር ሆኖ የፈጸመው። ብዙ ነገሮችን ማንሳት ይቻላል። አሁን የኦሮሚያ ከተማዎች በጣም እየተቀየሩ ነው ያሉት። ይህንን አይፈልጉ የሆኑ ሰዎች። የአርሶ አደሩ ኦልሞስት አሁን በከፍተኛ ደረጃ በምርት ላይ ነው ያለው። መንግስትም ኃላፊነቱን እየተወጣ የኦሮሚያ አርሶ አደሩም ከፍተኛ የሆነ ትርፋማ እየሰራ ነው ያለው። ችግርም አለ። አሁን ችግር የለም እያልን አይደለም። ያ ብቻ አይደለም። ሌሎች መሰረተ ልማቶች እየተሰሩ ነው ያሉት። የአረንጓዴ አሻራ ማየት ይቻላል። የትምህርት ቤቶች መስፋፋት እንግዲህ ዜጋ ላይ ነው አይደል የምትሰራው። አንተ መንግስት ስትሆን ፖለቲካ ስትሰራ ምንድን ነው የምታደርገው? መሰረታዊ ነገሩ የህዝቡን ሰላም ትጠብቃለህ። ከዛ ህዝቡን ታስተምረዋለህ። የተማረውን ህዝብ አምራች ታደርገዋለህ። ከዛ ሀገር ታሳድጋለህ። እንደዛ በከፍተኛ ደረጃ ኦሮሚያ ውስጥ ትምህርት ቤቶች እየተሰሩ የአዳሪ ትምህርት ቤቶች፣ የመዋለ ህጻናት እየተሰሩ ውጤቱን ህዝቡ እያየ ነው ያለው እና እንደ መንግስት እኔ ከተወሰኑ የመንግስት ሰዎች ስራቸውን በትኩረት ሀሳባቸውን፣ ፍላጎታቸውን የመከታተል እድል አጋጥሞኛል። እነኚህ ሰዎች እንደ መንግስት ሀቀኛ ናቸው። በቃ በትክክል ነው የሚሰሩት። የመንግስት ዶኩመንቶችን ብታይ፣ የህግ ዶኩመንቶችን ብታይ፣ ከኢንቨስትመንት ጋር ተያይዘው ተቋሞች እንዴት እንደሚተዳደሩ የስራ መዋቅሩ ብታይ ተዘርግቷል። ትራንስፓረንት ነው ማለት ይቻላል። ተጠያቂ ሁሉ ነገር ግን እዚህ ውስጥ ኢንዲቪጁዋሎች አሉ። በጣም መጥፎ የሆኑ መርዛማ የሆኑ ሰዎች አሉ። የመንግስትን ጥሩ ኢሜጅ ያጠፋል። እነሱ የሚያደርጉት 100 ጥሩ ከሚሰራው ውስጥ 10 መጥፎ የሚሰራው ኢሜጁን ያጎላዋል። መጥፎ ኢሜጅ ያጎላዋል። ሰው ደግሞ እንደምታውቀው ይሁን ሚዲያን ጨምሮ የሰውም ተፈጥሮ ነው። የውጭ ታዛቢዎችም
የሚያተኩሩት መጥፎው ላይ ነው። ይሄ መጥፎን ደግሞ ማጥፋት አይቻልም። ሰው መንግስት እኔ የተረዳሁትን ነው። ብዙ ሰው ሊስማማው ላይስማማው ይችላል። ነገሮችን ከጊዜ ወደ ጊዜ እያሻሻለ መጣ። ነገር ግን እነኚህ ሌቦቹም ራሳቸውን በጣም አፕግሬድ እያደረጉ ነው፣ እያሻሻሉ ነው። በጣም አስቸጋሪ ነው። እነሱን አልፎ ሜዲያ ትልቅ ይሄንን እንትን ማድረግ የሚችለው ማስቀረት የሚችለው መቀነስ የሚችለው መንግስት ብቻውን አይደለም፣ ወይም መንግስት ውስጥ ሆኖ ጥሩውን ስራ የሚሰሩ ሰዎች ብቻቸውን አይደለም። ከህዝብ የሚጠበቅ ብዙ ነገር አለ። አንደኛ ህዝብ መተባበር አለበት። ሁለተኛ ህዝብ መታገስ አለበት። ትዕግስት ነው 100 በላይ ዓመት የተጠራቀመ ኢትዮጵያ ውስጥ አጠቃላይ እንደ ኦሮሚያ ብቻ ሳይሆን እንደ ኢትዮጵያ ያለው የመልካም አስተዳደር፣ የልማት፣ ሌሎች የዲሞክራሲ ሁሉም ችግሮች ሲጠራቀሙ አንዱ ባንዱ ላይ ሲደራረብ የመጣ ነው አይደል? ይህን ብዙ ጊዜ አንስተን አውርተናል። ስለዚህ ይህንን ኦቨርናይት አይደለም በ6-7 ዓመት ራሱ መፍታት አልተቻለም። አሁንም ሊቀጥል ይችላል። ህዝብ መስዋዕትነት እየከፈለም ቢሆን ትዕግስት ማድረግ አለበት። ኦብቪየስሊ ህዝብ መስዋዕትነት እየከፈለ ነው። በአንዳንድ ተቋማት ውስጥ አሁን አዲስ አበባ ከተማ አስተዳደር ያሉ የቀበሌዎች ብዙ ስሞታዎችን እንሰማለን። እንደ ሚዲያም እየመጡ ለእኛ የሚነግሩ ሰዎች አሉ። ኦሮሚያ ውስጥም ሌሎች ኢቭን አማራ ክልል፣ ትግራይ ውስጥም እንደዚህ አይነት ነገሮች አሉና ህዝብ መታገስ አለበት። መንግስትም መጠንከር አለበት። ትዕግስቱ እንደው ከትግል ጋር ጭምር ሙሰኛው ቤታ ለምሳሌ አንዳንድ ክፍለ ከተማ እዚህ መዲናችን ውስጥ እንኳን የምናውቃቸው የቤት ካርታ ጉዳይ ምናምን ካለ 700 ሺህ ብር አንተ ፊት ለፊት የሚባልባቸው ሁኔታዎች ነበር። የተጠየቀ ሬስቶራንት መጥቶ ነገረኝ። ሬስቶራንት ነው እና 10 ሚሊዮን ብር ጠይቁት። ሰውዬ ምን አደረገ? ዘግቶ ከሀገር ወጣና ሌላ ሀገር ሄዶ መስራት ጀመረ። ብዙ አለ። አይ በጣም ከልብ ነው የማመሰግነው። እንደው ብዙ ላይ ብቻ እንዳናተኩር ነው። አሁን ምርጫው ላይ አሁንም እንደው ትንሽ ገፋ ማድረግ ፈልጌ ነው። ፓርቲዎቹን የምናነሳቸው ኦልሬዲ ሚዲያ ላይ ስለወጣ ነው የተነገሩ ነገሮች ስለሆኑ በዛ ላይ ሀሳቡ ላይ ነው ትኩረት የምናደርገው እና አንዱ እንግዲህ ጎላ ብሎ እየተመለከትን ያለ ነው የምርጫ ክርክሮቹ ሀሳቦቹ እንዳሉ ሆነው የኢህአፓ ጉዳይ መጥቶ እኔ ያየኋቸው አንዳንድ ነገሮች አሉ። እነሱን ማናገራቸዋለሁ። አሁን የሻዕቢያ ነገር ሲነሳ ስስ ልብ እየተመለከትኩባቸው ነው። ሻዕቢያ ሰራዊት እያስጠጋ ነው እና ኢትዮጵያ ደግሞ ያለ መካከል አስጠጋኝ ሲባል መጀመሪያ ሻዕቢያ ለምን እንዳስጠጋ መታወቅ አለበት የሚል ኢትዮጵያዊ ምርጫ ቀስቀሳ ላይ ቀርቦ ምረጡኝ ሲል የኢህአፓ ሰዎች ለሻዕቢያ ከታጣቂዎች አሁን የኢህአፓ ለታጣቂዎች በጣም ስስ ልብ አላቸው። ከመንግስት ይልቅ የታጣቂዎች አድቫንቴጅ ተነስተው ነው ነገሮችን የሚተነትኑት። አሁን እነ ኢህአፓ ባለፈው ዲቤታቸውንም አንዳንድ ነገር ስንሰማ ኢቭን ከኢትዮጵያ ይልቅ ከኤርትራ ወይም ደግሞ ከአልቡርሃን ከሱዳኑ ሰውዬ ከሱዳኑ ፕሬዚዳንት ጥቅምና ፍላጎት ተነስተው ነው የኢትዮጵያን ፖለቲካ መተንተን የሚፈልጉት። ይህ በጣም አደገኛ ነው ለነሱ ማለት ነው። እንግዲህ ኢህአፓ የምናውቀው ነው በኢትዮጵያ ፖለቲካ ታሪክ ውስጥ የጨነገፈ ድርጅት ነው። ምንም ለውጥ ኢትዮጵያ ውስጥ አምጥቶ የማያውቅ ድርጅት ነው። ኢህአፓ እኮ ባንስማማም ደርግ ስልጣን ሲይዝ ነጭ ሽብርን የመጀመሪያው ነፍሰ ገዳይ በኢትዮጵያ ውስጥ የመጀመሪያው ነፍሰ ገዳይ የፖለቲካ ድርጅት ኢህአፓ ነው። በኢትዮጵያ የፖለቲካ ታሪክ ውስጥ የመጀመሪያው ሰው ገዳይ የፖለቲካ ድርጅት ኢህአፓ ነው። ኢህአፓ ኢትዮጵያ ውስጥ ከሚታወቅባቸው ነገሮች አንዱ በአመፅ ነው። በህቡ ተደራጅቶ ሰው ተቃዋሚዎችን ማጥፋት ነው። አገርን በመክዳት ነው። ኢህአፓ እኮ እኛ ልጅ ሆነን እንሰማ ነበር። አሻጥር ከሶማሌ ለምሳሌ በኢትዮ ሶማሌ ጦርነት ጊዜ በዛን ጊዜ በቀጥታም ሆነ በተዘዋዋሪ መንገድ በያን ጊዜ በነበረው የደርግ ሰራዊት የሚባለው የኢትዮጵያ ሰራዊት ውስጥ ተሰግስገው በመግባት ለሶማሌ ጦር ሁኔታዎችን ሲያመቻቹ እንደነበሩ ስንሰማ ነበር። መጽሐፍ ላይ ብዙ መጽሐፍቶች ላይ አንብበናል፣ ስንሰማ ነው ያደግነው። ይሄም ብዙ ኢትዮጵያዊ የሚያውቀው አሁንም ያንኑ ይደገሙት። የኢህአፓ እኮ የመጀመሪያዎቹ ታጣቂዎች ወደ አሲምባ የገቡት በኤርትራ በኩል ነው። እነኚህ ሰዎች ከአውሮፓ ተሰባሰቡ። ከዛ በኋላ ፓለስታይን ሄደው ስልጠና ወሰዱ። ሌሎች አልጀሪያ ላይም እንደዛ የወታደር ስልጠና ወሰዱ። ከዛ መጥተው ሻዕቢያ ገቡ። ሻዕቢያ የሰጣቸውን ተልዕኮ ይዘው መጥተው አሲምባ ላይ የጦር ካምፕ እንደመሰረቱ አነበብን አየር ማለት ነው። ይህንን የአሁኖቹ ኢህአፓዎች ያውቁታል፣ ግን ሊናገሩ አይፈልጉም። ምንም አይነት የሀገር ፍቅር የሌለው ድርጅት ነው።
ኢህአፓ ቅንጣት ኢትዮጵያ ውስጥ የተሰራውን አሁን አንዳንድ የፖለቲካ ድርጅቶች በዲቤት ላይ ስንሰማ ውቤ እየተሰሩ ያለውን ነገር አፕሪሺየት ከማድረግ ነው የሚነሱት። ኢትዮጵያ ውስጥ ማለት ነው የምናወራው ስለ ኢትዮጵያ ነው አይደለም። ኢትዮጵያ ውስጥ የሚሰራውን የልማት ስራ፣ የኮሪደር ስራ፣ የህዳሴ ግድብ፣ የመስኖ ግንባታዎችን፣ የሌሎች አረንጓዴ አሻራ ይሄንን አፕሪሺየት ከማድረግ ተነስተው ነው የፖለቲካ ፖሊሲያቸውን የሚያሰሙት። እነ ኢህአፓ ሊነግሩ የሚፈልጉት ግን ከኤርትራ ፕሬዝዳንት ጥንካሬና ከኢሳያስ አፈወርቂ ጥንካሬና ከጽንፈኞቹ ከታጣቂዎቹ ጥንካሬ ተነስተው ነው ሊነግሩ የሚፈልጉትና እንደዚህ አይነት የኢትዮጵያ ህዝብ ያውቋቸዋል። እውነቱን ለመናገር ስብሰባዎችን ጠርተው ሰላማዊ ሰልፎች ምንም የሚሰማቸው ያጡ የፖለቲካ የዲቤት መድረክን እንደ ፖለቲካ ፖሊሲ ዲቤት ሳይሆን የአክቲቪስት መበሻሸቂያ መድረክ ያደረጉ ሰዎችን ነው እያየን ያለ። በጣም ከሚገርመኝ ነገር ነው ከዚህ ጋር ራሱ በተያያዘ ፓርቲዎቹ አሁን ኦፌኮም አለ እውነት ለመናገር እንግዲህ እኔ በረዥሙ ከሰማንያዎቹ መጨረሻ ጀምሮ ያሉት ነገሮች ከታተላለሁ ምናምን እንግዲህ በዘገባ ኦፌኮ እንትን ቢል የሚሻለው ድርጅት ነው ምንድነው ቢከስም። ምክንያቱም ኦፌኮ አሳካለው የሚለው የፖለቲካ ፕሮግራም በጠቅላላ የብልጽግና ፓርቲ ኦሮሚያ ውስጥ ተግባራዊ እያደረገ ነው። ኦሮሚያ ውስጥ አሁን 3 የፖለቲካ ኃይል ነው የምናየው። ብልጽግና አለ፣ ኦነግ አለ፣ ኦፌኮ አለ። ኦፌኮ ከኦነግ ጋር እንኳን በአንድ ነገር ተስማምተው ነው ያሉት። ባለመስማማት ተስማምተው ነው ያሉት። ምክንያቱም ዲኤንኤያቸው በጣም የተለያየ ነው። ኦፌኮ ትንሽ እንኳን እንጥብጣቢው ሁለት የተለያየ መሰረት ያላቸው የፖለቲካ ድርጅቶች ለመዋሃድ በጣም አስቸጋሪ ነው የሚሆነው። ነገር ግን ቢችል የኦፌኮ ሰዎች በጣም ስማርት ቢሆኑ አላማቸው ያሰቡለት አላማ የኢትዮጵያን ፌዴራሊዝም በቁመታችን ልክ እንሰለፍ ነው አይደል? መራራ የሚለው ዋን ማን ዋን ቮት ነው የሚለው ፕሬዚዳንት ሲስተም እንዲሆን ይፈልጋል። ጉዲነት ነበር አለ መጀመሪያ ላይ ነበር ለሁላችንም የምትበቃ ኢትዮጵያ የሚለው ያጓጓ አንተ። ሁለተኛ ነገር ደግሞ እኔ ምንጭ ነገር ትንሽ ገፋ እንድናደርግ እፈልጋለሁ። እውነት ለመናገር የኦነግ እንደው ከተሸካይነት አልፎ የደነበሸ የድኩማን ስብስብ ስለ ቅኝ ግዛት ሲያወራ ኢትዮጵያን የፈጠረ ከሌሎቹ ወንድሞቹ ጋር ማለት ነው እስከ ባሬንቱ ድረስ ሄደ። ወይም እንግዲህ አንተ እንደውም ሌላ ሀሳብ ማስተህልኝ ነበር ስለ ቅኝ ግዛት ቅኝ እየተገዛ ነው ይላል። የሰራትም ለነገሩ አልሰሩም ይሆናል እነዚህ ሰዎች። ይኸውን የዚህ የኦነግ ምርጫ እየተከራከሩ ያሉት ምናምን እያሉ ያሉት ምናልባት ወደ አድዋ ስንዘምት ኢትዮጵያን ለማቆም ምናምን ስንል ሲተኩሱብን የነበር ሰዎች ሊሆኑ ይችላሉ እኮ አይታወቁም እኮ። አንዳንድ ጊዜ የባንዳነት ውርስ ይመጣል በግለሰቦቹ እያልኩ ነው ያለው። ድርጅት ትልቅ ነገር ስለሆነ ብዙ ማለት አይቻልም። ድርጅት ውስጥ ብዙ ስላለ አሁን በሌሎቹ ይሄ በጽንፈኝነት የድርጅት ውስጥ ስትመለከት ለሻቢያ ሲከራከር የምታየው ገለጥ ስታደርገው የባንዳ ውርስ ያለ አያቱ ቅድመ አያቱ ባንዳ የሆነ ሊሆን ይችላል። ይሄንን ትመለከታለህ። በሌላ መልኩ ደግሞ የኦፌኮ አሁን አካሄድ አለ። እንግዲህ የኦሮሞ ህዝብ ላለፉት በርካታ ሺህ ዓመታት ኢትዮጵያን ሀገረ መንግስት ለመገንባት የከፈለውን መስዋዕትነት ይንቃሉ። ትልቁ የኦነግ ስህተት የሚጀምረው ከዛ ጋር ነው። በእነሱ አመለካከት የኦሮሞ ማለት በኦነግ ዙሪያ የተሰባሰበ ሰው ማለት ነው። በቃ ከዛ ውጭ ከፍተኛ የሆነ የዲስክሪሚኔሽን አስተሳሰብ ኦነግ ውስጥ አለ። ኦሮሞን ዲስክሪሚኔት ያደርጋሉ። አሁን እኔ ለኢትዮጵያ ሀገረ መንግስት ምስረታ ከፍተኛ አስተዋጽኦ የከፈሉ ኦሮሞዎች አሉ፣ በሚሊዮን የሚቆጠሩ። አዘ ሴም ታይም ከዚህ በተቃራኒ ቆመው ለኦሮሞ ህዝብ የራሱን እድል በራስ እንዲወስን በሚል ከፍተኛ መስዋዕትነት የከፈሉ ኦሮሞዎችም አሉ በሁለቱም በኩል። ይህንን ሁለቱን የሚያስታርቅ ኦሮሞ ደግሞ አለ። ይሄ ምን ነው? ፌዴራላዊ የሆነ የኢትዮጵያ መንግስት ነው። ኦሮሚያ የምትባል ሀገር የእነኛን ጥያቄ መለሰ። ክልሉ የእነኛን ጥያቄ መለሰ። ለኢትዮጵያ መስዋዕትነት የከፈሉት ደግሞ ፌዴራላዊ ኢትዮጵያ የእነኝን ጥያቄ መለሰች። አሁን መሰረታዊ የሆነ ጥያቄ እዚህ መሀል ሊነሳ አይገባም። ነገር ግን ህዝቡን ይንቁታል። አድዋ ላይ አሁን በሺህ የሚቆጠሩ ኦሮሞዎች ሄደው መስዋዕትነት ከፍለዋል። የኢትዮጵያን አንድነት ለማስከበር መስዋዕትነት ከፍለዋል። በህይወት መስዋዕትነት፣ በውትድርና።
ያ ብቻ አይደለም። ኢትዮጵያን የገነባው ኢኮኖሚ 60-70% የሚመጣው ከኦሮሚያ ነው። የኦሮሚያ ኢኮኖሚ ኢትዮጵያን ገንብቷል ማለት ነው። የኢትዮጵያን አስተዳደር ሲስተም ለመገንባት በብዙ ሺህ የሚቆጠሩ የኦሮሞ ምሁራኖች በኢትዮጵያ መንግስት ውስጥ ከደርግ ጊዜ፣ ከኃይለ ሥላሴ ጊዜ፣ በኢህአዴግ ጊዜ አሁንም ተሳትፏል ማለት ይሄ ሁሉ የኦሮሞ ኮንትሪቢዩሽን ነው። ስለዚህ ይህንን ይንቁታል፣ ያጣጥሉታል። ይህ ማለት ምንድነው? የተወሰነ ፓርቲ የኦሮሞን ህዝብ ይንቃሉ የኦነግ ሰዎች። ይሄ በአስተሳሰብ ደረጃ ነው። እንግዲህ ይሄ አሁን በአስተሳሰብ ደረጃ ያለውን ይሄን ነገር እነኚህ ሰዎች ወደ ስልጣን ቢመጡ ምንድን ነው የሚያደርጉት? የተለያዩ የሚሰጡ ስሞች አሉ። አሁን ለምሳሌ አሁን ጎበና ዳጬ የሚባል ሰውዬ አለ። የጎበና ዳጬ በኢትዮጵያ ይህን ለመመስረት በተደረገው እንትን ውስጥ ከፍተኛ አስተዋጽኦ ያደረገ የአንድ አካባቢ ሰው ነው። የጎበና ዳጬ ስም ለዛ አካባቢ የተሰጠ ስም ነበር። ከዛ አካባቢ የሚመጣ ሰው በጠቅላላ በዛ ስም ይጠራ ነበር፣ እንደ ከሃዲ ይቆጠር ነበር። ሌላ አለ። ለምሳሌ አሁን የባሌ የገበሬዎች አመፅ የሚባል ነበር። ኦብቪየስሊ በተለምዶ እንደዛ ይባላል። እኔ ግን የገበሬዎች አመፅ ሳይሆን ትክክለኛ የሆነ የነፃነት ትግል ነበር ያኔ ሲደረግ የነበረው። ገበሬዎች ብቻ አልነበሩ፣ በወቅቱ የተማሩ ሰዎች ገብተዋል፣ የእምነት አባቶች ገብተዋል። እንደዚህ አይነት ትግል ነበረ በዋቆ ጉቱ ሲያደርግ ነበረ። ይሄንን እንደ ሶማሌ ቅጥረኛ አድርገው አስቀምጠው ነበረ የኦነግ ሰዎች። በምስራቅ በተለያየ ሀገሪቱ ክፍል ሲደረግ የነበረውን የነፃነት ትግል ሪኮግናይዝ አያደርጉ። ያ ብቻ አይደለም። እነማን ናቸው ቢሆንም እንዳንድ ዘለው ብዬ ነው ከተነሳ። ጎበና ዳጬስ ማን ናቸው? ምንድን ነው ያደረጉት? አሁን የምናስባትን ለምሳሌ የኦሮሚያ ክልላዊ ቅርጹ ሌላውን እንቶ ኢትዮጵያን እንደዚህ እንትን በማድረግ አንድነቷን በመፍጠር ያለው ነገር በጎ ነገሩ እንዳለ ሆኖ ኦሮሚያ ብለን አሁን የምንላትን ቅርጿን በመፍጠር ደረጃ ያላቸው ሚና ምንድነው? እሱ ላይም እንደው አስተያየት የሰጠበት እንዳትነው ከፍተኛ ካሁን በተወሩተናል። ይሄ ነገር ታስታውሱ እንደው እሱን ተታንሳው እኔ እንደውም ከጎበና ዳጬ አልፎ ያን ጊዜ ምንድነው ካንተ ጋር ነው መሰለኝ ስናወራ ከአመት በፊት አሁን ኦነግ የሚባሉት ሰዎች ክሌም የሚያደርጉት ኦሮሚያ ነው። በርካታ ከኦሮሚያ አካል ያልሆኑ እንትኖች አሉ፣ መሬቶች አሉ ክሌም ያንን ሁሉ ጨምሮ እቺን ኦሮሚያ ይሄ ኦነግ ክሌም ያደረገው ጎበና ዳጬ በኢትዮጵያ ውስጥ ስላሰባሰበ ነው። ጎበና ዳጬ ብቻ አይደለም። ምኒልክ እኔ አሁን አጼ ምኒልክ እኮ ካሁን በፊት አጼ ምኒልክ ለኦሮሞ ህዝብ ባለውለታ ነው ብዬ በመናገሬ ብዙ ሰዎች ቅር ብሏቸው ነበር። ነገር ግን ይሄ እውነት ነው። አጼ ምኒልክ እቺን አሁን የምናያትን ኢትዮጵያ ያን ጊዜ በጦርነትም በብልሃትም በአሻጥርም ብቻ እዚህ ውስጥ ባይሰባሰብ ኖሮ ኦሮሚያን አናገኛትም ነበር። ምክንያቱም ያን ጊዜ ኢትዮጵያን አሁን ያለውን ኢትዮጵያ የከበቡት የአውሮፓውያን ቅኝ ገዢዎች ናቸው። ሀርጌሳ ያለው የእንግሊዝ ቅኝ ገዢ እስከ ጅጅጋ ድረስ መቆጣጠር ይችል ነበር፣ እስከ አዋሽ ድረስ የሚባለው። የመቅዲሾው የጣሊያን ቅኝ ገዢ ኦልሞስት እስከ ነጌሌ ቦረና ድረስ ግዛታቸውን ለማስፋፋት እየሰሩ ነበር። የኬንያው የእንግሊዝ ቅኝ ገዢ እስከ ያቤሎ አካባቢ ድረስ ነበሩ። ኦልሞስት በምዕራብ በኩልም ተመሳሳይ ሁኔታ ነበረ ማለት ነው። ይሄ ኦሮሞ በ4 እና በ5 ክልል ውስጥ ተበትኖ ዛሬ ኦሮሚያን አናገኛትም ነበር። ምናልባት ሌላ ነገር ይፈጠር እንደሆነ ይንገሩን፣ ብዙ ሰራን የሚሉ ሰዎች አሉ። የአዲስ አበባ ከተማን ጨምሮ እንግዲህ አስተን አውርተን ነበር። አዲስ አበባ ከተማ ሰዎች አሁን ይከራከራሉ። እኔ የአዲስ አበባ ከተማ የማን ነው የሚባለው እንትን ላይ ብዙ መግባት አልፈልግም። ነገር ግን አዲስ አበባ ከተማ የመሰረቱት ኦሮሞዎች ናቸው። ኦሮሞ ነው አዲስ አበባ። የመጀመሪያ አዲስ አበባን የመረጠችው ሴትዮ ማን ትባላለች? ጣይቱ ኦሮሞ ነች፣ የወሎ ኦሮሞ ነች። እና በ1929 የነበረ አንድ ዳታ አይቼ ኦልሞስት 80% በላይ አዲስ አበባ ከተማ ነዋሪ ኦሮሞ እንደነበር የሚያሳይ ዳታ አይቼ ነበር። እና እንደዛ አይነት ነገሮች ነበሩ። ስለዚህ እንደዚህ አይነት መስዋዕትነት የከፈሉ ሰዎች ሪኮግናይዝ ማድረግ አይፈልግም። ታሪክን ከራሱ መጀመር ነው የሚፈልገው ኦነግ። በቤተሰብ ዙሪያ ያውም እኮ በነገራችን ላይ የቤተሰብ ዙሪያ እኔ አካባቢውን አልጠራም እንጂ የሆነ ስብስብ ዙሪያ አድርገው ሊጭኑ ነው የሚፈልጉ። ፕራክቲካሊ ሊሆን የማይችል ነገር እንደዚህ አይነት ነገሮች አሉ። ከኛ ካልሆነ በስተቀር በቃ ሁሉ ነገር አይሆንም። ይሄ በብዙ ነገር ማውራት ይቻላል። ለምንድን ነው አሁን ኢትዮጵያ ኦልሞስት የኦሮሞ ኤሊቶች ወይም የኦሮሞ ታጋዮች ወይም የኦሮሞ ፖለቲከኞች ጥሩ ሰውም ውስጡ ሊኖር ይችላል፣ መጥፎ ሰውም ውስጡ ሊኖር ይችላል። ነገር ግን የኢትዮጵያን ማዕከላዊ መንግስት ውስጥ
አመራር እየሰጡ ነው። የኢትዮጵያ ጠቅላይ ሚኒስትር ኦሮሞ ነው። ሌሎችም በርካታ ኦሮሞዎች በፌዴራል መንግስት ውስጥ ያልተጋነነ አስተዋጽኦ እያበረከቱ ነው ያሉት። ለምንድን ነው በዚህ ጊዜ ጠመንጃ አንስተው ወንድማችን መውጋት ያስፈለገበት ምክንያት ለምንድን ነው? የግድ አንድ ሰው ኦሮሞ ከሆነ መንግስት ለመሆን የተወሰነ ክልል ሰው መሆን አለበት? የተወሰነ ክልል ሰው መሆን የለበትም? እንደዚህ አይነት ነገሮችን ስታይ ከምንድን ነው የሚመነጨው? ተስፋ ከመቁረጥ ነው። እኔ ልንገረው ብቻን አሁን የኦሮሞ ነፃነት ግንባር እና የኦሮሞ ፌዴራል ኮንግረስ ሙዚየም መግባት የነበረባቸው የፖለቲካ ድርጅቶች ነበሩ። እንደዛ ብዬ አስብ ነበር። ነገር ግን አሁን የኦሮሞ ህዝብ ማሰብ መቻል አለበት። ሙዚየም አይደለም፣ ከሙዚየም አውጥቶ እነዚህ የፖለቲካ ድርጅቶች መቅበር ነው ያለበት። በህዝቡ መሀል ከፍተኛ የሆነ ክፍፍል እየፈጠሩ ነው ያለው። የህዝቡን ታሪክ እየካዱ ነው ያለው። የክልሉን ታዋቂ ሰዎች ከነ ጎበና ዳጨ ጀምሮ ሌሎች በርካታ በደርግ ጊዜ ከፍተኛ የሆነ አስተዋጽኦ ያበረከቱ ከነ ጃገማ ኬል ነው ማንሳት ይቻላል። የተለያዩ አስተላለፍ ውስጥ ጀነራል ታደሰ አሉ እና ጀነራል ዋቆ ጉቱም በጣም ትልቅ በኢህአዴግ ጊዜ ከፍተኛ አስተዋጽኦ ያበረከቱ ሀጂ አደም ሳዶን ማምጣት እንችላለን እኮ በጣም ተወዳጅ። ስማቸውን አያነሱም። ስማቸው ምንድን ነው ሳይፈልጉም በኢህአዴግ ስልጣን ላይ በነበረበት ጊዜ እቺን ኦሮሚያ የመሰረተው በእኔ አመለካከት ትክክለኛውና የኦሮሞ ታጋዮች ውጤት ነው። ያን አፋን ኦሮሞ በትምህርት ቤት በስራ ቦታ እንዲሰራ ያደረጉት እነኚህ የኦሮሞ ታጋዮች ናቸው። ከዛም ከዚህም ያለው የዛ ውጤት ነው። ይሄንን እኮ የሆኑ ሰዎች በትነው ትተው ሄደው ይዘው ያቆዩ ሰዎች ነበሩ እዚህ ሀገር ውስጥ እና ባዱላን ጀምሮ አሁን ተመችቷቸው አይመስለኝም። በፈተና ውስጥ ከዚህም እየተሰደቡ ሌሎችም አሁን ያን ጊዜ መጥፎ ሰዎች አሉ እኮ ቶርች ያደረጉ ወንጀል የሰሩ አሉ። የለየላቸው በጣም የሚገርመው ግን ቶርች ሲያደርጉ የነበሩ ሰዎች፣ ጄኖሳይድ ሲያደርጉ የነበሩ ሰዎች አዘ ሴም ታይም ኦነጎች ውስጥ አሉ። ባሌ ውስጥ በ90ዎቹ ምን ሲያደርጉ እንደነበረ፣ ሀረርጌ ላይ ምን ሲያደርጉ እንደነበረ፣ ሂዲ ሎላ የሚባል ቦረና አካባቢ ምን ሲያደርጉ እንደነበረ ጅምላ ግድያ የነጻነት ታጋይ ነበር እና በአጠቃላይ ወደ ምርጫው ቅድም ወደ አነሳው ልመለስና ያው ስንዘረዝረው ገባን። የምርጫ ያስደነገጣቸውን ነገር ልንገር። በእኔም አረዳድ ቅድም አንስቼልህ ነበረ። እነኛ አሁን ምንድነው ትልቅ ነን ራሳቸውን የሚሉ እንደ የኦሮሞ ነፃነት ግንባር፣ ይሄ ኢያፓ፣ ኢፒአርፒ የመሳሰሉ እኔ የሉም ነበር። እንግዲህ እስከ በቀደም የጠቅላይ ሚኒስትሩ ምርጫ እንዳይቆጫችሁ ምርጫ ይደረጋል፣ ካልተሳተፋችሁ 5 ዓመት ቁጭ ብላችሁ ከመቆዘም ውጪ ምንም አታመጡም፣ ተሳተፉ፣ ማንም ፈለገው ማንም አልፈለገው ምርጫ ይደረጋል የሚል ጊዜ ጥያቄ እንደዚህ አይነት ቀይ መስመር መንግስት ሲያስቀምጥ፣ የምርጫ ቦርድ እንቅስቃሴ ሲጀምር፣ የምርጫ ምዝገባ የተለያዩ ፖለቲካ ፓርቲዎች ምዝገባ የተለያዩ ነገሮች ሲጀመሩ ነው ከእንቅልፋቸው የባነኑት ማለት ነው። ግን ቱሌት በጣም ዘግይቷል። ምክንያቱም ቅድም እንዳልኩ ታጣቂዎቹ አሸንፈው ይመጣሉ። አንተ በጣም የሚገርም ነገር ኢሳያስ 4 ኪሎን ይዞ ስልጣን ይሰጠናል እስከ ማለት የደረሱ የፖለቲካ ፓርቲ ሰዎችን ነው ስንሰማ የነበረው ባለፈው። የኢትዮጵያ ሕዝብ አገሩን በእነኚህ ሰዎች መነጠቅ የለበትም እና ልክ በቃ ምርጫው እውን እየሆነ ሲሄድና ከእንቅልፋቸው ሲባንኑ ሁሉ ነገር እንትን ብሎ ማለት ነው አልፏቸው። ስለዚህ ምንድነው ምርጫው እንዲሳካ እንደ ፖለቲካ ፓርቲ እንደ ሰላማዊ ፖለቲካ ፓርቲ ከነሱ የሚጠበቀውን አስተዋጽኦ ከማበርከት ይልቅ ምርጫው የማይሳካበትን መንገድ ነው። እንደውም የምርጫ ቀስቀሳውንና ሂደቱን ለአመጽ የመጠቀሚያ እንደው ብቻ ፋክት የምጠራው ድንገት መተነው እንደ አንዳንድ እኮ ለአመጽ የምትጠራው አብርሃም 5 ዓመት የቆየው እያደራጀው ምናምን ያልከው ነው እንጂ ድንገት እንደው ደርሶም የሚወጣልህ አለ ማለት አይደለም። ይሄንን ይመስላል። እንደዛ ነው። ሌላው ያጋነኑታል። አሁን ኦብቪየስሊ ኢትዮጵያ ውስጥ ግጭት አለ። ግጭቶች አሁን በአማራ ክልል እንዳለ እናውቃለን።
በኦሮሚያ ክልል ውስጥም እዛም ግን ያጋንኑታል እነሱ በጣም ያጋንኑትና ልትፈርስ አንድ ሳምንት ቀራት ሀገር እስከማለት እና እንደዛ ነው። ይሄ ተስፋ መቁረጣቸው ነው። እኔ እነኚህ ፖለቲካ ፓርቲዎች እንደው አንደኛ ኢትዮጵያን የሚወዷት ከሆነ መክሰም ነው ያለባቸው። ሌላ የሚመጣው ጄኔሬሽን የሚያስፈልገውን ፓርቲ ይመስረትና አሉ አይደለ ወጣቶች ይመስርቱና አዲስ ሀሳብ አዲስ ራዕይ ይዘው ወደ ፖለቲካው መድረክ እንዲመጡ መንገዱን መልቀቅ ነው ያለባቸው። ካልሆነ ባይለቁ ማስለቀቅ አለበት ትውልዱ። እነሱም አይለቁም። እነሱ የመጨረሻ አንደኛ የጡረታ ጊዜያቸውን ሊያሳልፉበት የሚፈልጉት ነው ማራገፍ ነው ማለት በትግል ወጣቱ መምጣትና ማራገፍ መቻል አለበት። ሁሉንም አዲስ መስመር ያስፈልጋል። እና ይህ እንዲህ እንዳለ ይሄንን ስንናገር መንግስት ወይም የመንግስት ሰዎች ከፈጣሪ የተቀቡ ሆነው አይደለም። የየራሳቸው ችግር የየራሱ እንትን አለበት። ነገር ግን ያየነው ነገር ምንድነው? ይህ ጥቅም ደግሞ ደከመኝ ሰለቸኝ ሳይሉ የሚሰሩ የመንግስት ሰዎችን እያየን ነው ያለነው። ከጠቅላይ ሚኒስትሩ ጀምሮ የአማራ ክልል ፕሬዝዳንት አሁን ተመችቶት ነው ሁሉ ጊዜ በዚህ ሁሉ እንትን ውስጥ የሚንቀሳቀሰው። የአፋር የሁሉ አመራርም እየተገደለ ጎንደር ላይ ገብተው ማለት የሲቪል አመራሮች ናቸው። በነገራችን ላይ የውሃ ቢሮ መግደል፣ የጤና ቢሮ፣ የመንገድ እነዚህን መግደል አሁን ፖለቲካ ሊሆን ይችላል። ተመችቶት አይደለም እንደዚህ አይነት የሚለፋ ሰው እያየህ ሌሎች ደግሞ አሻጥር የሚሰሩት ሰዎች ስላሉ ነገሩን ማራገብ የለብህም። የሚሰራው ሰው ጋር ትሆናለህ ማለት ነው። የኦሮሚያ ክልል ፕሬዝዳንት ሙሰላ ሽመልስ አብዲሳ እረፍት ያለው ሰው አይደለም። ይሄ ሰውዬ እኔ የተረዳሁት ቅን ሰው ነው። እረፍት የለውም። ክልሉን ለመለወጥ ይሰራል። በቱሪዝም ክልሉን ለመለወጥ ይሰራል። በግብርና ይሰራል። በትምህርት ይሰራል። በጤና ይሰራል። ነገር ግን የእሱን ስራ የሚያበላሹ ሰዎችን ደግሞ እናያለን ከስር። ስለዚህ ከነሱ ጋር ልንቆም አይገባም። ከሱ ጋር ነው የምንቆመው። እነሱን ትታገላለህ፣ ጥሩ ነገር ደግሞ ታበረታታለህ። የሀገር መከላከያ ሰራዊትን ተመልከተው። የሀገር መከላከያ ሰራዊት የኢትዮጵያ የሀገር መከላከያ ሰራዊት ከማንኛውም ጊዜ በላይ ዲሲፕሊን ያለው አላማውን የሚያውቅ መሆኑን የምታውቀው የትም ቦታ ብትሄድ አንድ የመከላከያ ሰራዊት ከተግባር አካባቢ ውጪ አታይ። አሁን በወያኔ ጊዜ እናውቃለን፣ በደርግ ጊዜ እናውቃለን። በየመጠጥ ቤቱና በየምኑ ሲልከሰከሱ ነበሩ። የአንድ መንደር ስብስብ አመራር የሆነበት አሁን ኢትዮጵያን የሚመስል እኮ መከላከያ ነው ያለው። ምን ጥያቄ ያለው? እና እንደዚህ አይነት ነገሮችን ስታይ የሚታየውን ልማት ስታይ ደግሞ አዲስ አበባ ውስጥ የምታየው ልማት አዳማ ላይ፣ ባህር ዳር፣ ደሴ፣ ጎንደር፣ ጅማ፣ ለቀምት አሁን የምታየውን እንትን ስታይ ጅምሩን ስታይ እቅዶቹን ደግሞ ስታይ ነገ ምን ሊሰሩ ነው ሰዎች አሁን በማዳበሪያ ላይ ጅጅጋ ሶማሌ ክልል ውስጥ እየተሰራ ያለው የተፈጥሮ ጋዝ ለማውጣት እስከዛም ተሄዷል። እነኚህ ያለው በቱሪዝም ሁሉንም ባላንስ ያደረገ አሁን ወንጪ የተሰራውን አጣጥመ ሳጨርስ ጎርጎራ እሱን ሳጨርስ ደግሞ አሁን አፋር ላይ ሌሎች አካባቢ ከኒውክሌር ጋር ተያይዞ በዲፕሎማሲ የተመጣጠነ ሁሉም ቦታ ፍትሃዊ የሆነ ትግራይ ውስጥ የታቀደውን ሰዎቹ እንዳከሸፉት በጣም በነገራችን ላይ የትግራዩን ብቻ ሳይሆን ድንጋጤ ውስጥ ፈጥሮት ባለ በሌላ የሚታገለው እነዚህ ምልክቶች ስለታዩ ይሄንን ደግሞ የሚደግፍ ደግሞ አለው። አሁን አንዱ ነገር ከብዙ ካቢኔዎች ጀምሮ ምናምን ይሄ የሚጠቃቀስ ከሸኔ ጋር የሚደዋወል ምናምን የሚል አንዳንድ አካባቢዎች ላይ ያንንም በደንብ መታገል ያስፈልጋል። እነዚህ ነገሮች ደግሞ በጣም መንጠንቀቅና መንከባከብ ያስፈልጋል። ሁለቱን ማስኬድ ነው ፈልገው እንትን ይላል። ከአሰብ ጋር ተያይዞ አሁን ማንም ደፍሮ የማያውቀውን ነገር እኮ ጠቅላይ ሚኒስትር ደፍሮ ያፈራል። እሱ የተናገረው ሳይደነግጥ ያዳመጡት እኮ ተርበተበቱ። አሜሪካ ቁጭ ብሎ እኮ ነው የተርበተበቱት። ኢሳያስን አግዝፈው በቁሙ የተደረመሰ በቁሙ ነው ሰው ብዙ ብለናል ስለዛም እና በዲፕሎማሲ የምናየው ነገር ያጓጓል አይደል? እዚህ እንደው ተጀምሮ የሚያልቅ ነገር አይደለም። እንደዚህ እንኳን እንላቀቅበት ሌላ ጊዜ። ክቡራትና ክቡራን የተለያዩ ሀሳቦችን ለማንሳት ሞከርን። በመሀል እንግዲህ ፕራይም ሚዲያም እንግዲህ በአዲስ መልክ እንትኖች አንዳንድ ነገሮች ስላሉ ጠለፍ አድርጌ ነው ያመጣሁትና በስፋት ከዚህ በኋላ የምንሰራቸው ነገሮች የሚኖሩ ይመስለኛል። በጣም አመሰግናለሁ። ከፈጣሪ ጋር ሰላም ለኢትዮጵያ፣ ሰላም ለኢትዮጵያውያን፣ ሰላም ለመላ ሰው ዘር በሙሉ ይሁን በሚለው መልእክታችን ነው የምንለያየው። ከመውጣታችሁ በፊት የምትለው መልእክት አለች። ላይክ አድርጉ፣ ሼር አድርጉ፣ ከጎናችን ቁሙ ማለት እንፈልጋለን። ሰላም ቆዩ።